በጣም አይቸው ያዘንኩበት ምን አይነት እንደዚህ ጥላቻ እያልኩ እያሰብኩበት የነበረ ነውና እንደውም ቪዲዮውን አሳይታችኋል። ቪዲዮውን ኧረ እኔ ገና አሁን የከፈትኩት እኮ ቪዲዮውን ትንሽ እናሳይና እንደውም እመቤታችን እንደውም ምን አይነት እናት እንደሆነች እንደውም ትንሽ እንሄድበታለን። እንደውም ጠላት ነው አንተ በጌታ በኢየሱስ ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር። ኢየሱስ ሲሰቀል ማርያም አልዓዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ልክ እንደሌሎቹ ኢየሱስ ላይ ተዘባበትበት ነበር። አሁን ይሄን እንደዚህ እየተናገረ ያለው ምን የሚል ሰው ነው? ስክሪፕቸር አለን የሚል ሰው ነው፣ ወይንም ደግሞ መጽሐፍ ቅዱስ ብቻ የሚል ነው። ኦኬ እሺ፣ ሎቱ ስብሐት ማለት እንደዚህ ያክል የድፍረት ንግግር እየተናገረ ያለው ስለማን እንደሆነ እንመጣበታለን። ግን ይህ ሰውዬ ምን ብሎ ነው የሚያምነው? መጽሐፍ ቅዱስ ብቻ ብሎ ነው። ኦኬ እሺ፣ ይህንን ጽሑፍ ሊያስነብበን ይችላል? ማየት አለብና። ምክንያቱም ምን ብሎ የሚያምን ልጅ ነው? መጽሐፍ ቅዱስ ብቻ የሚል አማኝ ነው። መጽሐፍ ቅዱስ ብቻ አማኝ ከሆነ ደግሞ መጽሐፍ ቅዱስ የተጻፈን የሆነ ንባብን እንደዚህ አይነት ንባብን ልናይ ወይም ደግሞ ልናነብ የግድ ይላል። ምንድነው ያመጣብኝ ደግሞ? ያ ልናነብ የግድ ይላል አይደል? ሰው እንደዚህ አይነት ጽሑፍ በሌለበት ይሄ ሰውዬ ከየት አምጥቶ እንደዚህ ንግግር የሚናገረው? ከራሱ ኦር አንዳንድ የሆኑ ድክም ያሉ የሆኑ አንዳንድ እንደ እይታ የሚመስሉ ነገር የሆኑ እይታዎችን ይዛል። ከዛ ደግሞ ከራሱ የሆኑ ነገሮችን ይጨማምራል። ከዛስ ምን ይሆናል ማለት ነው? እንደዚህ አይነት ውስጥ ይገባል። በነገራችን ላይ እንዲህ እያላት ያለው እኮ የጌታዬ እናት ብላ ኤልሳቤጥ የጠራቻትን ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ይሁን የመጽሐፍ ቅዱስ ካለ ብታነብልን ደስ ይለኛል። ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ያለውን ሐሳብ ቁጥር 5 እና ቁጥር 6 ላይ ኤልሳቤጥን ያልከኝ ሉቃስ ወንጌል ምዕራፍ 1 ቁጥር 6 5 እና 6 አይ የኤልሳቤጥ ሳይሆን የኤልሳቤጥና የዘካርያስ ማለት ነው። እመቤታችን የተናገረችው በታላቅ ድምፅም ጮሃ አይደል? ሉቃስ 1 5 እና 6 በእግዚአብሔር ፊት ምን ያህል ጻድቅ እንደነበሩ እንደነው ይፈልጊ አንዴ። እሺ በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ፊት ጻድቃን ነበሩ፣ ያለ ነውርና ነቀፋ የሚጓዙ ማንና ማን? ዘካርያስና ኤልሳቤጥ። አሁን በእግዚአብሔር ፊት ጻድቅ መሆንን አስቡት ጋይስ። በእግዚአብሔር ፊት ተመልከቱ። በሰው ፊት አይደለም ወይ በሆነ መዛኝ ፊት ምናምን አይደለም። በእግዚአብሔር ፊት ጻድቅ እና ደግሞ ያለ ነውርና ነቀፋ። አስባችሁታል? ያለ ነውርና ነቀፋ ትጓዝ የነበረች ጻድቅት አንድ ሴት አለች። ማን? ኤልሳቤጥ የምትባል እርሷ ሉቃስ ወንጌል ምዕራፍ 1 ከቁጥር 41 ጀምሮ ምን አለች? እስኪ እሱን አንብልንና ከዛ ሄኖክ ኃይሌ የብርሃን እናት ላይ ከጻፈው ለእመቤታችን በጣም ድንቅ የሆነች ክፍል አለች። እመቤታችን ትህትናን የሚያሳይ በደንብ ከመጽሐፍ ቅዱስ ስትወጣቶ ከአባቶች ደግሞ ሰፋ አድርገው የሚያሳዩበትን እርሱ እንመለከተዋለን። ሉቃስ 1 ምዕራፍ 1 ቁጥር 42 ጀምሮ ያለው አሁን እሱ እየተናገረ ያለው እመቤታችን ትዕቢት ነበረባት፣ በጌታ ላይ ትዘባበት ነበረ ምናምን። ይሄ በጣም እኔ በቃ ቀን ስሰማው በስመ አብ በጣም እንበይ ሁላ ነው የመጣው። ማለት የእመቤታችን ምን አይነት ጥላቻ፣ በቃ በጣም ኃይለኛ ጥላቻ ቢኖርበት ነው እንጂ ሰው እንደዚህ ሊያስብ አይችልም። እመቤታችን ትውልድ ሁሉ ብጽዕት ይሉኛል አለች። በቃ አንተ ሜሎስ ትውልድ አይደለህም። ትውልድ ከሆንክ ከብጽዕናዋ እስቲ ምን ተናግረሃል እስከዛሬ? ብጽዕት ከሆነችው ምን ስለሷ ምን ተናግረሃል? ብጽዕት ከሆነችው ብጽዕናዋ እንድትናገራል ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል አለች። ስለ ብጽዕናዋ አንድ ነገር ሳትናገር ቀጠል አድርጋ ታላቅ ነገርን በእኔ አድርጓል አለች። ታላቅ ነገርን አድርጎላታል አምላክ። ካረገላት ታላቅ ነገር ውስጥ መናገር አይቀልም? ቁጥር 42 ጀምሮ እንደዚህ ይላል። በታላቅ ድምፅም ጮሃ እንዲህ አለች፣ አንቺ ኤልሳቤጥ ማለት ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ሊፈጸም ዘንድ ያመነች ብጽዕት ናት ተብሎ ተናገረላት። ለማ ለእመቤታችን። እመቤታችንስ ደግሞ ራሷ ምን አለች? ቀጠል አድርጋ ቁጥር 46 ላይ ማርያምም እንዲህ አለች፣ ነፍሴ ጌታን ታከብሯለች፣ መንፈሴም በመድኃኒቴ በአምላኬ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራን አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። በክንዱ ኃይልን አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል።
ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችን ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ምሕረቱ ትዝ እያለው እስከ እስራኤል ብላቴናውን ረድቷልና። ተመልከቱ ጋይስ፣ ኤልሳቤጥ አስቀድማ ምን ነበረች ብለናል? በእግዚአብሔር ፊት ያለ ነውርና ነቀፋ ትጓዝ የነበረች በእግዚአብሔር ፊት። እቺ ጻድቅት የሆነች ኤልሳቤጥ እድሜዋ ትልቅ እንደሆነ መጽሐፍ ይነግረናል። እመቤታችን ኤልሳቤጥን ጥሩልኝ አላለችም። እንግዲህ እሱ እንዳለው በጣም ይቅርታ ይሄንን ቃል ስናገር፣ እሱ እንዳለው ጥጋበኛ፣ እሱ እንዳለው ላይክ ራሷን ለማሳየት እንትን የምትል እንደዚህ አይነት ሴት ከሆነች ምን እንደምትለው የጌታ እናት ልትሆን አይደል እንዴ ተመረጠችው? ታላቅ ነገር በእሷ እንደሚከናወን እንዴ ተናገረው? ኦኬ የመንፈስ ቅዱስን ስራ አይደል እንዴ በማህፀኗ ያዘችው? ስለዚህ የጌታ እናት አይደለች? እስኪ ጥሯት ኤልሳቤጥን ማለት ትችል ነበረ። እንዲህ ግን ወደ ተራራማው ሀገር ወጣች ነው የሚለው። ቁጥር 40 እና 41 ስትመለከቱ ወደ ተራራማው ሀገር ወጣች። ወዴት? እስኪ ዮኒ 40 እና 41 41 እና 40 እሺ ከ36 ላይ ነው ያለው ሐሳብ ከ36 እሺ። እነሆም ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረች ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ቁጥር 38 ላይ ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው፣ መልአኩም ከእርሷ ሄደ። ማርያምም ይላል ቁጥር 39 ላይ በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ተመልከቱ ጋይስ፣ ወደ ተራራማው ሀገር እንዲህ የምትሄድ የማን እናት ነች? የጌታ እናት። እዛም በደረሰች ሰዓት ኤልሳቤጥን ተሳለመቻት ይላል። ኤልሳቤጥን ሰላምታ ሰጠቻት። ኤልሳቤጥ ታዲያ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። በማን ፊት ጻድቅ የነበረች? በእግዚአብሔር ፊት ጻድቅ፣ በእግዚአብሔር ፊት ያለ ነውርና ነቀፋ ተጓዝ የነበረችው ኤልሳቤጥ እነሆ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮ የመጣ ጊዜ ጽንሱ በማህፀን ውስጥ በደስታ ዘሏልና። በምን? በታላቅ ድምፅ ጮኻ። የእመቤታችን ሰላምታ ሰላም ስትላት ምን ሞላባት? ያለ በቃ በእሷስ መንፈስ ቅዱስ ሞላባት። ከዚህ ሰዓት በኋላ ያለው ምስክርነት የማን ነው? የመንፈስ ቅዱስ። መልሳ እሷ እነሆ የባሪያውን ትሕትና ተመልክቷልና አለች እመቤታችን። ምን አይነት የትህትና እናት እንደሆነች ተመልከቱ። ምን አይነትስ የጥላቻ መንፈስ እንደተጸናወታቸው ተመልከቱ። መውደድ እንኳን ባይቻላቸው ብጽዕት ብለው ማመስገን ይቀድም ይሁን እንኳን እንዳለው እንኳን ብጽዕት ብለው እንኳን ማመስገን ባይቻላቸው ምን አደረገቻቸውና ነው እንደዚህ የሚቃወሟት? የማን እናት እንደሆነች አያውቁ? አምላክ በስጋ ቢመጣ እኮ ከእመቤታችን የተወለደው እንደው በጌታ ስም መጽሐፍ ቅዱስ ብቻ ከሚል አማኝ እንዲህ ያልተጻፈን ዝም ብሎ አምጥቶ ምን አይነት ጥላቻ ቢኖረው ነው? በጌታ ስም ትዕቢትስ ማለት ከተባለ እንደው ትዕቢት ከተባለ የማን ነው ትዕቢት? የአምላክን እናት እንዲህ በድፍረት ሲጀምር በጣም እኔ በጌታን በጣም ነው የሚያሳዝን። ለማንኛውም የባሪያይቱን መዋረድ አይቷልና የሚለውን ክፍል የብርሃን እናት ያላችሁ መከታተል ትችላላችሁ። ገጽ 378 ላይ የባሪያይቱን መዋረድ አይቷልና የሚለውን ከኔ ጋር እንሄድበታለን። ግን ኔትወርክ ቀይ አብርቷል እኔ ጋር። ዮኒዬ ይሰማል በደንብ? አዎ ይሰማል። እሺ ይላል እሺ የባሪያይቱን መዋረድ አይቷልና። ድንግል ማርያም በማስከተል የባሪያይቱን መዋረድ አይቷልና አለች። በሁለቱም አመስጋኞቿ ፊት ራሷን ባሪያ ብላ ጠራች። በገብርኤል ፊት እነሆኝ የጌታ ባሪያ ያለችው ድንግል በኤልሳቤጥ ቤትም የባሪያይቱን መዋረድ አይቷል አለች። በትሕትና የተናገርሽ ተራራ ሆይ የተባለላት ድንግል
እርሷ ራሷን ዝቅ አድርጋ ባሪያ ነኝ ትበል እንጂ እግዚአብሔር ግን የመረጣት ለእናትነት ነው። ስለ የዋህነቷ ርግብ ያላት ባሪያው ስትሆን እናቷ አደረጋት። የሰማይ አዳራሽም ማደሪያዋ ሆነ እንዳለ ሊቁ። እግዚአብሔር ድንግል ማርያምን ከዓለም ሁሉ ሴቶች ለይቶ ለእናትነት የመረጠበት ብዙ ምክንያቶች አሉት። በዓለም ላይ በድንግል ማርያም ልክ ደስ ያሰኘችው ሌላ ሴት ኖራ ቢሆን በመረጣት ነበር። በዚያ ዘመን ቁጥር የሌላቸው ደናግል በእስራኤል ቢኖሩም ንጉሥ እግዚአብሔር የቅድስና ውበቷን ወዶ ርግቤ መደምደሚያ አንዲት ናት ብሎ የወሰነባት እርሷ ነበረች። ሆኖም ለምን እንደመረጣት ስትገልጽ ቅድስናዬን አይቷልና ንጽሕናዬን ተመልክቷልና ድንግልናዬን አይቷልና አላለችም። የባሪያይቱን መዋረድ አይቷልና ብላ የትህትናዋን ጥግ የበለጠ የሚያሳይ ቃልን መረጠች። ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር ዓይን በታየ ቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀን ሊያድር ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገ ትሑት ማንም የለም ይላል። በምድር ካሉት ሰዎች ይልቅ ትሑት ነበረ ተብሎ ከተነገረለት ከሙሴ ጀምሮ ትሑታን ከተባሉት ሁሉ እርሷ በትህትናዋ ትበልጣለች። ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ያለው አምላክ ወደ ድንግል ማርያምም እንዲመለከት ያደረገው ጥልቅ ትህትናዋ ነበር። የድንግል ማርያም ትህትና እግዚአብሔር ከሰማይ የወረደበት መሰላል ነበረ። ትንሹ የናርዶስ ቅጠል መዓዛው ከሩቅ እንደሚያውድ የድንግሊቱ ትህትና ሰማይ ድረስ ደረሰ። እግዚአብሔር ሰሜንና ደቡብን ምስራቅንና ምዕራቡን ተመለከተ፣ ተነፈሰ፣ አሻተተም። ዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ እንዲል በትህትናዋ መዓዛ እግዚአብሔርን ከእርሷ እንዲወለድባት ያደረገች ትሑት ማርያም ብቻ ነበረች። ድንግል ማርያም የባሪያይቱን መዋረድ አይቷልና ስትል የራሷን ብቻ ሳይሆን የሔዋንንና የሴት ልጆችን ሁሉም መዋረድ ማብቃቱን አብራ መሰከረች። ሴትነት የሰው ልጅ ውድቀት ምክንያት ከመሆን ወደ ሰው ልጅ ድህነት ምክንያትነት በእርሷ ምክንያት እንደተሸጋገረ ትውልድ ሁሉ የሚረግሟት ሴት ትውልድ ሁሉ ብፅዕት በሚሏት ሴት መተካቷን በሚያበስር ቃል እግዚአብሔር የባሪያይቱን የሔዋንን ሕማም መመልከቱን ገለጠች ይላል። ይህ መጽሐፍ ሁላችሁም በቻላችሁ መጠን ገዝታችሁ ምናምን አነቡት። በጣም ጸዴ መጽሐፍ የሌላቸው ሰዎች ተስማ እንዳለ ሁላ የሚጠቅሰውን ከስር ካየው ከያዕቆብ ዘስሩግ ነው ማለት ከራሱ እያመጣ ምናምን ሳይሆን የሌላችሁ ሰዎች የብርሃን እናት ብላችሁ እና የሚጠቅሳቸው አባቶች ራሱ በቃ የጥንት አባቶች ናቸው እንደማስረጃ እና የሚገርም መጽሐፍ ነው። የሌላችሁ ሰዎች ገዝታችሁ አንብቡት። ግን በጣም ያናድነኝ ባሩኬ በእውነት የሆነ ስለ እመቤታችን ስለ ቅዱሳን ጥላቻ ካልተናገርክ በስተቀር ወንጌል መስበክ የማይቻል ነው የሚመስለው። ማለት ስለ አንድ ሰው ስለሚያምነው ነገር መናገር ይችላል፣ ስለሚያምነው ነገር መስበክ ይችላል። ስለዛ ነገር ብቻ መስበክ እየቻለ በቃ ስለ ቅዱሳን ጥላቻ ስለ እመቤታችን ጥላቻ ካልተናገርክ የማይሆንላቸው ሰዎች አሉ። በተለይ እንደዚህ በጣም በተደጋጋሚ አሉ እኮ ጥሩ የሚናገሩ ፕሮቴስታንቶች። ከዚህ በፊትም አንድ እንዲሁም ቪዲዮ አሳያችኋለሁ። ጥሩ የሚናገሩ አሉ። ግን የዛኑ ያህል ደግሞ ስለ ቅዱሳን ጥላቻ ስለ እመቤታችን ጥላቻ ካልተናገሩ ጭራሽ ወንጌልም የሰበኩ የማይመስላችሁ ሰዎች አሉ። በጣም የሚያናደኝ ለምሳሌ ስማው ባርኪ ትውልድ ሁሉ ብፅዕት ይሉኛል፣ የማይደገም እድል ክርስቶስ ጌታዋ ነው፣ እኔም ጌታዬ ነው፣ እሷም መድኃኒቷ ነው እኔም በትሉ ነው ወገኖች፣ አይሆንም። ኤልሳቤጥም እንደዛ አለች። የማን እናት አለች? የጌታዬ እናት። ገና ዲያብሎስን ድል ያነሳ፣ ገና ከሙታን ያልተነሳ፣ ገና ያላረገ፣ ገና በአባቱ ቀኝ ያልተቀመጠ ሕፃን ይዛ ስትመጣ የጌታዬ እናት አለች። አንተ እኔ ግን የወለደችው ማን እንደሆነ እያወቀን ከሙታን በኩር ሆኖ የተነሳ የነገስታት ንጉስ የጌቶች ጌታ እንደሆነ እርግጠኛ ሆነን የጌታዬ እናት ማለት ይከብደናል። የታደሉ ሰዎችን መታደል ካላደነቃችሁ የእናንተ ድል ፋንታ ወደ እናንተ ይመጣል፣ ይርቃችኋል። የክብር ሰው የሚያከብር ነው፣ የፍቅር ሰው የሚወድ እናንተ እኔ ተመርጫለሁ፣ እናንተም ተመርጣችኋል። ሚሊየን ሰው ተመርጧል። የቅድስት ድንግል ማርያም ምን አይነት የተመረጠ ግን የዛ አይነት ምርጫ የደረሰውም የለም የሚደርሰውም የለም። በጣም ባርኪ እቺ በጣም የምወዳት አባባል እንዲሁም በቃ የተመቸችኝ እዚህ ከግማሽ በኋላ ያሉትን ሰዎች የክብር ሰው የሚያከብር ነው የሚለው
ግን የወለደችው ማን እንደሆነ እያወቀን ከሙታን በኩር ሆኖ የተነሳ የነገስታት ንጉስ የጌቶች ጌታ እንደሆነ እርግጠኛ ሆነን የጌታዬ እናት ማለት ይከብደናል። የታደሉ ሰዎችን መታደል ካላደነቃችሁ የእናንተ ድል ፋንታ ወደ እናንተ ይመጣል፣ ይርቃችኋል። የክብር ሰው የሚያከብር፣ የፍቅር ሰው የሚወድ። እኔና እናንተ እኔ ተመርጫለሁ፣ እናንተም ተመርጣችኋል። ሚሊየን ሰው ተመርጧል። የቅድስት ድንግል ማርያምን አይነት የተመረጠ ግን የለም። የዛ አይነት ምርጫ የደረሰውም የለም የሚደርሰውም የለም። የሚገርም ነው። ከእመቤታችን ከቅድስት ድንግል ማርያም በፊት አምላክን የወለደችም የለችም፣ ልትወልድም የተቻላት ሴት የለችም። ከሷም በኋላ ደግሞ ዳግም ልትወልድ የተዘጋጀች ሴት የለችም፣ ልትወልድም አትችልም። አንድ ጊዜ የሆነውም የተፈጸመውም የተከናወነውም በእርሷ ነው። ይህንንም ያደረገው እግዚአብሔር ነው። ወደደ፣ ፈቀደ፣ መረጠ፣ አደረባት። ይህ የእግዚአብሔር ስራ ነው። አምላክ የመረጠውን ራሱ ሊያድርባት ከስጋዋ ስጋ ከነፍሷ ነፍስ ሊነሳ ከእርሷ ሰው ሊሆን የፈቀደባት የንጉሥ አዳራሽ ማደሪያው ልትሆን የፈለጋት እንቺን ንጽሕት ቅድስት የሆነችን እናት አንድም ቦታ ላይ እንኳን ስለ እርሷ ክፋት አንድም ቦታ ላይ እንኳን እንዲህ ድምጿን ከፍ አድርጋ የማትናገር የማታወራ እቺን ምስኪን እናት እመቤታችን ቅድስት ድንግል ማርያም እንዲያክል ያው ስክሪፕቸር አለውን ብሎ የሚያምን ልጅ መጽሐፍ ቅዱስ ብቻ ብሎ የሚያምን ልጅ ተመልከቱ። ያልተጻፈን ነገር አምጥቶ እመቤታችን ልክ ይቅር ይበለውና እንዴት አይነት አገላለጥ ይገልጣት ነበረ። ልጇ በላይ ራሷን አድርጋ ለምታሳይ የምትፈልግ በጣም ትሙት ያልሆነች አሰማለሁ። ድጋሚ ይሄን የፓስተር ቸሪ ላሰማህ ነው። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘው ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው፣ በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ትብለዋለች። ዋው ደስ ይበልሽ አላት ገብርኤል። በእግዚአብሔር ፊት ጸጋ አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ ይጸልልሽ። ኒቆል አታውቂም፣ ተይ እንጂ ለእግዚአብሔር ምሳሌ ነገር አለ። የጌታ ማርያም ልጅ ቲኔጀር ልጅ ምን ትችልበታለች? እንደ ቃል የእግዚአብሔር ፕላን ማስፈጸሚያ ነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? እዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት ጸጋ የሞላባት በእግዚአብሔር ፊት የምትወደድ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ ብርክክ ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት። ወጣት ጌታን መፈለግ አለበት። አሁን ባክሽ ቸርች የምትሄጂበት አለ ዘለል ብለሽ ደከም ስትይ 30 ስትደርሺ ትሄጃለች። እንደሱ ነው። አንዳንድ ሰው ጉልበቱን ክለብ አስጠብቅ እንደዚህም አለ። አያችሁ እንዲህ ብሎ አሁን ፓስተር ቸሪ የሚገርመኝ በፊት ኦርቶዶክስ ነበርኩ ምናምን አለ። አሁን ታድሶች ቤተክርስቲያንን እናቃታለን የሚሉ ከዚህ የወጡማ የባሰባቸው ምን አይነት ጥላቻ እንዳለባቸው አላውቅም። እንደዚህም የሚሰብኩ ደግሞ የሚገራርሙ ፓስተሮች አሉ። እንደዚህ አይነትም ጴንጤ አለ። ተመልከቱ ደግሞ እንደዚህ አይነትም ጴንጤ አለ። እስኪ አንድ ጊዜ ክፈተው ይሁን። ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር። ኢየሱስ ሲሰቀል ማርያም አላዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ልክ እንደ ሌሎቹ ኢየሱስ ላይ ትዘባበትበት ነበር። ልክ እንደ ሌሎቹ አረ በጌታስ በመስቀሉ ስር የነበረችው እናቱ ትዘባበት ነበር ይላታል። እነኋት እናትህ ተብሎ ለዮሐንስ የተሰጠችውን እናት እርሱ ምን ይል ነበረ? ትዘባበት ነበር ይላታል። አእምሮ የሌለው ይሄ ሰው ያልሆነ ነው። ሲጀምር እኔ እውነቱ ስነግራችሁ
የክርስቶስን ስም የሚጠራ ግን ሙስሊም ነው። አረ ሙስሊሞች ሊሻሉም ይችላሉ። መጽሐፍ ቅዱስ የያዘ ሙስሊም ነው። እኔ እሺ እንደው ስሟን ጠርቶ ብጽዕት እያለ ባያመሰግናት አምላክን ለመውለድ የተመረጠች በመሆኗ ባያመሰግናት ምን አደረገችው? ምን ብታደርገው ነው የዚህን ያህል በጥላቻ ታውሮ ባልተጠየቀው ወይም ባልሆነው ነገር ላይ እንደዚህ አይነት ነገሮች የሚናገረው? እንዲህ ከሆነ ይሄ ጥላቻ ሊሆን የሚችለው ከሰይጣን ውጭ ሊሆን አይችልም። ምክንያቱም ስራው የፈረሰበት ጌታ በስጋ ተገልጦ ነው። አምላክ በስጋ መጣ፣ ከመቤታችን ተወልዶ መጥቷልና ሊቃጠልና ሊታሰር የሚችለው ሊቀጠቀጥ ራሱም አናቱም ሊቀጠቀጥ የሚችለው ማን ነው? ሰይጣን ስለሆነ እንዲህ አይነት ሐሳብ የሚያራምዱትም ከማን እንደሆነ ከየትኛው መንፈስ እንደሆነ ይታወቃል። ከእግዚአብሔር መንፈስማ የሆነውማ ልክ እንደ ዮሐንስ ሲሰጥ አሜን ብሎ ከዛም ጊዜ ጀምሮ ወደ ቤት ወሰዳት አይደል የሚለው ዮሐንስ ወንጌል ምዕራፍ 19 ላይ ከቁጥር 27 ጀምሮ ከዛም ጊዜ ጀምሮ ወደ ቤት ወሰዳት። እንዲህ ነው ፍቅረ ጊዜ የተባለው ቅዱስ ዮሐንስ በመስቀሉ ስር የተሰጠችውን በምድር ላይ ያለችውን አንዲት እናቱን ለዮሐንስ ሲሰጠው ዮሐንስማ ተቀብሎ ወደ ቤት ይዟት ሄደ። ወደ ቤት ይዞ መሄድ ባይችል አሜን የጌታ እናት የኔም እናት ነች። አረ በምን እድላችን ነው! በጌታ ስም አምላክ እናቴ አላትም እንዴ! ለጌታ እናቱት የጌታዬ እናት ወደ እኔ ትመጣ ዘንድ አለች ኤልሳቤጥ። በመንፈስ ቅዱስ የተሞላችው ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ ብላ ያለቻትን ያመሰገነቻትን እቺን እናት እናቴ ብሎ መጥራት ባይችል አሜን እናቴ ናት ብሎ መቀበል ባይችል ምን አጠፋችና ነው? ከአንድ ክርስቲያን የማይጠበቅ ንግግር ተነስቶ እንደሌሎቹ ትዘባበትበት ነበር ይላል በጌታ። ንጹህ እንደሆነ የምታውቀው እናት፣ የመንፈስ ቅዱስ ስራ እንደሆነ የምታውቀው እናት፣ ታላላቅ ታምራትንና ስራን ሲሰራ የምታየው እናት ድንግል ማርያም ልጇ ላይ ትዘባበታለች በጌታ። በጣም ያሳዝናል። እግዚአብሔር እኔ ነገ ቪዲዮ ሰራበታለሁ፣ እመቤቴን ሰራበታለሁ ነገ እና ይሄ በጣም የሚያሳዝን ነው በእውነት። ኦርቶዶክሳውያን በጣም ልትኮሩ ይገባቸዋል። አምላክ የእርሱ ያደረገውን ሁሉ የኛ ነው። እናቱ እንድትሆን መርጧታል፣ የእርሱ አድርጓታል፣ እናቴ ብሏታል። እሷም ደግሞ ልጄ ብሏለች። እናት የሆነችው ለሌላ አይደለም ለክርስቶስ ነው፣ ለአምላካችን ለመድኃኒታችን፣ እርሱም ለዘላለም የተባረከ አምላክ ነው የተባለው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ለዘላለም አምላክ የሆነውን የተባረከ አምላክ የሆነውን እርሱ ክርስቶስ ኢየሱስን ለእርሱ ነው እናት የሆነችው። አረ በጌታ ስም ምን አይነት አለመታደል ነው! እንዴት አይነት ርኩስ መንፈስ ቢጫናቸውና እንዴት አይነት አቆጣጠር ቢቆጣጠራቸው ነው በጌታ ስም። ይሄ አለመታደል ነው፣ እግዚአብሔርን አለመታደል ነው። አለመታደል ነው። ሞዴሬተሮች አላችሁ አንዳንዶች ሰርግና ምላሽ ሆነላችኋ። እና ዮኒዬ ይሄ በጣም የሚያሳዝን ነገር ነው። ጌታ ያናዳል በጣም። በስማ ሼር አድርገኝሽ ፓፓይ፣ እኔ ነገር እሰራበታለሁ። እግዚአብሔር እንዲህ አሁን እኮ በጣም የሚገርመኝ ደግሞ የድሮዎቹ ፕሮቴስታንቶች ይሻላሉ በእውነት። የራሳቸውን ብቻ ይሰብኩ ነበር ማለት በቃ ምንም ልክ ባይሆኑ የሆነ ስለ ራሳቸው እምነት ብቻ ትኩረት አድርገው ይሰሩ ነበር። የአሁኖቹ በተለይ ከቤተክርስቲያን እናቃታለን ብለው ከዚህ የሚወጡ ሰዎች በቃ አነጣጥረው መጀመሪያ ቅዱሳን ይሳደባሉ፣ ከዛ ቅድስተ ቅዱሳን የሆነችውን እመቤታችንን ይናገራሉ፣ ቀጥሎ ክርስቶስን። ከዚህ በፊት እኮ አይተናል እዚህ ቲክቶክ ላይ እየሄዱ መጨረሻ ላይ ክርስቶስ ወንድማችን ነው እኔም እሱም የባህሪ ልጅ ነን ምናምን የሚሉ እዚህ ቲክቶክ ላይ ድረስ መጥተው ነበር።
መጨረሻቸው ወደዛ ነው የሚሆነው። አሁን በቅዱሳን መነሳታቸውን በእመቤታችን መነሳታቸውን እያየ ነው። ቀጠል አድርገው ደግሞ በክርስቶስ ላይ አሁንም ተነስተውበታል፣ መልሰው ይነሳሉ። ግን ምን ያህል ጥላቻ እንዳላቸው በቃ ይሄ ማሳያ ትልቁ ማሳያ ነው። ሼር አረጋለሁ ምናምን የምትለው ብሎክ አድርጌያለሁ። ስጠላው እና እኔ ጋርም እየጻፈ ነበረ እሱ ራሱ እንዳመጣ ሁለተኛ እሺ ሞዴሬተር ለሆነ ሰው ሰጥቻለሁ። ቆይ ማን ኩዊን ነው የሰጠሁት? ብቻ የሆነ ሰው ቀንሽ ሰጥቻለሁ። ለማንኛውም ይሄ አለመታደል ነው። እግዚአብሔርን በጣም አለመታደል ነው። በቃ ባያመሰግናት እኮ ዝም ማለት ይችላል። ይሄ አውቀው እንትን ፍለጋ ትኩረት ፍለጋ ምናምን። በነገራችን እየተናገረ ያለው የማንንም አይደለም የአምላክ እናት እና አሁን አንድ ታነብላችኋለህ። አጭር ምን የሚለው ገጽ 365 ላይ የዝምተኛዋ ንግግሮች የሚለው በጣም የሚገርም ክፍል ነው። እሱም ራሱ እኔ ባነበው እስቲ አንድ ዝም በል ነው የምባለው። ለላ ታነበው አይ ቶኒ ቦዲ ነው ማነበው። እሺ የትኛው ድምጼ ነው ማነበው? ባሮኪ ጋይስ ኮፒ ሊንክ ታፕ አድርጉ። እሺ የዝምተኛዋ ንግግሮች አባ ጽጌ ድንግል ማርያም ሆይ ዝምታሽ ከማስደነቅም አለፈ ብሎ እንደዘመረው የድንግል ማርያም ሕይወት በአስደናቂ ዝምታ የተከበበ ነበር። ቅዱስ ገብርኤል መጥቶ ባበሰራትና ያንን ሁሉ ምስጋና ያንን ሁሉ ማብራሪያ በሰጣት ጊዜ ወንድ ስለማላውቅ ይህ እንዴት ይሆናል? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ከሚሉ ሁለት አረፍተ ነገሮች በላይ ብዙ ቃል አልተናገረችም። ጌታን በወለደችበት ጊዜ ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር እንደተባለላት በእረኞቹ ዝማሬና በልጇ ክብር በልቧ ብቻ ከመደነቅ ውጭ ምንም ቃል አልተናገረችም። በቃና ዘገሊላ ሰርግ ቤትም ወይን እኮ የላቸውም የሚላችሁን ሁሉ አድርጉ ከሚሉ ሁለት ፍቱን ቃላት በቀር ብዙ ቃልን መናገር አላስፈልጋትም። ልጇ በጭካኔ ተገርፎ በቆሰለ አካሉ መስቀል ተሸክሞ ወጥቶ የእሾህ አክሊል ደፍቶ በተቸነከረበትና በተሰቀለበት በዚያ የመከራ ዕለት የኢየሩሳሌም ሴቶች በጩኸት ሲያለቅሱ፣ ድንግሊቱ ግን ድምጿን ለሰው ከማሰማት ይልቅ አውከውኛልና ዓይኖችሽን ከኔ መልሺ በሚያሰኙ እንባን የተሞሉ ዓይኖቿ የተሰቀለ ልጇን እያየች በሐዘን እሳት ከመቃጠል በቀር ድምጿን አላሰማችም። ይቺ የጸጥታ ወደብ ረጅም ንግግር የተናገረችው በኤልሳቤጥ ቤት ነበር። የተናገረችው የምስጋና ጸሎት በቤተ ክርስቲያናችን ትልቅ ቦታ የሚሰጠው የዘውትር ጸሎት ነው። በእርግጥም እናት ወደ ልጇ የጸነሰች ድንግል ወደ ጽንሷ የምታቀርበው ምስጋናና ጸሎት እንዴት ልዩ ነው! ሆዷ የእግዚአብሔር መቅደስ የሆነላትና ወደ ቤተ መቅደስ ሳትሄድ መጸለይ የተቻላት ድንግል የተናገረችው ጸሎት ወደ ሰማይ አንጋጣ በሰማይ የምትኖር በማለት ፈንታ ራሷ ሁለተኛ ሰማይ ሆና በእኔ ውስጥ የምትኖር ብላ ወደ ጸነሰችው ጌታ የምትጸልይ እናት ጸሎት አረ እንዴት ያለ ነው! ይህች ድንግል የምታቀርበው ምስጋና ሁለተኛ ሰማይ በሆነው በሆዷ ውስጥ በምትሰማው ለአምላካቸው የሚያቀርቡት ምስጋና ተመስጣ ነበር። ምስጋና የተሞላች ድንግል እመቤታችን ማርያም ግን የድምፁ ጣዕም ሊተረጎም የማይችል ፍጹም ምስጋናን በሆዷ ውስጥ የምትሰማ ሆነች። መጽሐፍት እንደተናገሩ ጸጋን በሚሰጥ አምላክ በቸርነቱ ብዛት ትርጉሙን በነፍሱ በማድነቅ እየቀመሰ ይኖራል እንጂ ሰው በጥበቡ ሚዛን ለክቶ ይህን ይላል ይህንን ይመስላል ብሎ ሊናገረው የማይችል ደስታ ሐሴትን እያደረገች ነበር። ኤልሳቤጥ በሆዷ ስላለው ጽንስ ሁኔታ ጽንሱ በማህፀኔ በደስታ ዘለለ ብላ ጨዋ ከተናገረች
ድንግሊቱ በሆዷ ስላለው አምላክ ምን ትል ይሆን? ድንግል ሆይ አንቺስ ጽንሱ በማኅፀኔ ብለሽ የምትነግሪን እንዳንቺ አንዳች ነገር የለሽ ይሆን? በአንቺ ውስጥ የነበረው ጽንስ የተራ ሕፃን አልነበረም። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና እርሱ በሙሉ መለኮታዊ ኃይሉ በሥጋ የተገለጸ አምላክ ነው። ይህ የመለኮት እሳት በሆድሽ ውስጥ ባደረ ጊዜ ልብሱ እሳት ነው፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽም? የኪሩቤል ዙፋን በሆድሽ ውስጥ በወዴት በኩል ተዘረጋ? በቀኝ ነውን ወይንስ በግራ ነው? ኤልሳቤጥ የነቢዩን ጽንስ ጮኻ ከተናገረች ድንግሊቱ በሆዷ ውስጥ ስላደረው እሳት ብዙ የምትለው ነበራት። እርሷ ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ወደ ጸሎቱ ይዘት ሳንገባ ድንግል ማርያም ይህን ምስጋና ከማቅረቧ በፊት የሆነውን ነገር ማስታወስ ግድ ይለናል። ወደ ኤልሳቤጥ በገባች ጊዜ ኤልሳቤጥ ላይ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለቻት። ድንግል ማርያም ይህን በቀጥታ ለእርሷ የቀረበ ምስጋና ከሰማች በኋላ ምን ምላሽ ሰጠች? መልሱ ምንም ነው። ከሴቶች የተባረክሽ ነሽ ስትባል ይህ ምስጋና በመልአኩም ቀርቦላት የነበረ መሆኑን አልተናገረችም። ድምጿን ሰምቶ ጽንሱ ስለመዝለሉ ምንም አስተያየት አልሰጠችም። ለእርሷ የተደረገው አቀባበል ለእኛ ለትዕቢተኞቹ ተደርጎልን ቢሆን ኖሮ ተመስግነን ባልጠገብን ተወድሰንም ባልረካን ነበር። ድንግሊቱ ግን ነገሩን ያልሰማች ያልሆነች አሮጊቷ ዘመዷ በታላቅ ድምፅ ጮኻ መስግናት ስትጨርስ እርሷ ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። መመስገንሽ ፈጣሪን ከማመስገን የማያስቆምሽ ድንግል ሆይ ያንቺ ትህትና እንደምን ያለ ነው! ከፍ ማለትሽ ፈጣሪን ከፍ ከማድረግ የማያስተውሽ ድንግል ሆይ ያንቺ ቅድስናስ እንደምን ያለ ነው! ምስጋና ሲበዛብን ከፍ ያደረገን ፈጣሪ ለምንዘነጋ፣ ክብራችን ሲጨምር ከተዋረድንበት ያነሳን እንደምንረሳ ለእኛ የአንቺ ሕይወት ኧረ እንዴት ያለ ድንቅ ተግሳጽ ነው ይለናል። ጸደይ ምርጫ ፓፓይ ቃለ ሕይወት ያሰማል። ባሩኪ ጋይስ ከሌላችሁ በጣም የሚገርም መጽሐፍ ነው። ስለ እመቤታችን በጣም ማወቅ ከፈለጋችሁ ይህን እያነበባችሁ አርጋኖን ስትጸልዩ ሌላ ታሪክ ውስጥ ትገባላችሁ። እቺን እናት ነው እንግዲህ ልክ እንደሌሎቹ በመስቀሉ ስር ቆማ ምን ትል ነበር አለ? ትዘባበትበት ነበር። በኢየሱስ አረ እንዴት አለመታደል! ከዚህ በላይ አለመታደል አለ? በጌታስ እመቤቴ ጀምር ጤነኛ አይደለም እባክህ። በመጠጣት ነው ማርያም በመጠጣት ቢሆን ሲያል እኔማ ኖርማል ሆነ አይመስለኝም። የሆነ ነገርማ ይጠጣል። አዎ ማለት ኖርማል ሰው እንደዚህ አይናገርም። ለአሁን ስክሪፕቸር አለው ከሚል ሰው በጣም የሚያሳዝነው ማርያም። ለማንኛውም ጋይስ መዝሙር ምረጡ ጋይስ። የእመቤታችን አንድ መዝሙር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ